ሀገራት የታሪክ ጉዞና የህዝቦቻቸው የስልጣኔ ከፍታ የሚመዘነው ባሸነፉት የጦር ሜዳ ውጊያ በማረኳቸው ምርኮኞች ብዛት ወይም ባሳዩት ጊዜያዊ የጡንቻ የበላይነት ሳይሆን ከትውልድ ወደ ትውልድ ሲንከባለሉ የመጡ ውስብስብ አገራዊ ቀውሶችን፣ የተዛቡ የታሪክ ትረካዎችና ስር የሰደዱ የማንነት ጥያቄዎችን በሰለጠነ የውይይት ጠረጴዛ ዙሪያ የመፍታት አቅምና ብስለት ሲኖራቸው ብቻ ነው። ሀገራችን ኢትዮጵያ ለዘመናት ከተጠላለፈ የፖለቲካ አዙሪት እርስ በእርስ ከሚጣረስ የታሪክ ትረካ እና መቋጫ ካጣ የማንነት የፍትህ ጥያቄ ጋር ስትታገል የኖረች በመሆኑ ይህ አይነቱ የሰለጠነ አካሄድ ዛሬ ከመቼውም ጊዜ በላይ ያስፈልጋታል። ይህንን ዘመን አሻጋሪ መዋቅራዊ ችግር በኃይልና በጠመንጃ ፈሙዝ ለመፍታት በተለያዩ ስርዓቶች የተደረጉ ሙከራዎች ሁሉ ጊዜያዊ አሸናፊ እንጂ ዘላቂ ሰላምን አላመጡም። ይልቁንም አሸናፊው ሁሉንም ይወስዳል የሚለው የቆየ አውዳሚ የፖለቲካ ባህል አገሪቱ የእርስ በእርስ መናቆር፣ የመፈራረጅና የዘላቂ ጥርጣሬ እስረኛ አድርጎ በአንድ ቦታ እንድትረገጥ አድርጓታል። በዚህ እጅግ አስቸጋሪ ስሜት በሚነካ የታሪክ መስቀለኛ መንገድ ላይ በአሁኑ ወቅት እየተካሄደ ያለው የኢትዮጵያ ሀገራዊ ምክክር አዲስና ሁሉን አቀፍ ማህበራዊ ውል ለመመስረት የተዘረጋ ብርቅዬ የነፍስ አድን መድረክ ሆኖ ብቅ ብሏል። የሰላምን እውነተኛና ዘላቂ ኃይል የሚገኘው የልዩነት ድምጾችን በትዕግስት አድምጦ አብሮ የመኖርን ጥበብ የሚሰርጸው የጠረጴዛ ዙሪያ ውይይት ውስጥ በመሆኑ ከሐምሌ 8 ጀምሮ በአዲስ አበባ የሚካሄደው የምክክር መድረክ የትጥቅና የአመጽ መንገድ አክትሞ ሁሉም ባለድርሻ አካላት በተለይም በጫካውና በየአካባቢው የታጠቁ ኃይሎችን ጨምሮ ልዩነታቸውን በሰላማዊ መንገድ ለመፍታት የሚጠቀሙበት ሕያውና ተስፋ ሰጪ መንፈስ እንዲሆን በከፍተኛ ደረጃ ይጠበቃል። ይህ ታሪካዊ ሂደት ውስጥ የፖለቲካ ልሂቅን የስልጣኔ ክፍፍል ሹክሹክታ ወይም ልማዳዊ ስብሰባ ሳይሆን የኢትዮጵያን የነገ አቅጣጫ በጥልቀት የሚጠቁሙና የሀገሪቱን ተቋማዊ ግንባታ በጽኑ መሰረት ላይ የሚወስኑ 8 ዋና ዋና መዋቅራዊ አጀንዳዎችን በይፋ ይዞ ለአደባባይ ውይይት ቀርቧል። የመጀመሪያውና ዋነኛ አጀንዳ የሀገር ግንባታ ጉዳይ ሲሆን ይህም የጋራ ታሪክና ስብጥር የብሔር ማንነቶችን በትውውቅና በመከባበር አጣጥሞ የየትኛውን ማህበረሰብና የፖለቲካ ኃይልን የማያገል ሁሉንም ዜጋ እኩል ተጠቃሚና ባለቤት የሚያደርግ ጠንካራ የጋራ የሆነ የሀገር መንግስት መርሆችን በጽኑ መሰረት ላይ መቅረጹን ያለመ ግዙፍ ምሰሶ ነው። ይህንንም ተከትሎ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የውክልናና የምርጫ ስርዓት አጀንዳ፣ በፌዴራሊዝም አወቃቀሩ፣ በስልጣን ክፍፍልና ዜጎች በነጻነት ድምጻቸው ሰጥተው እውነተኛ ውክልና በሚያገኙበት ስርዓት ዙሪያ የሚታዩ መዋቅራዊ ክፍተቶችን በዘላቂ ለመፈተሽ የቀረበ ሲሆን ይህም የብዙዎች የፖለቲካ ጥያቄ ይመልሳል ተብሎ ይታመናል። በተመሳሳይ መልኩ የፌዴራል ከተሞች ማለትም የአዲስ አበባና የድሬዳዋ አስተዳደር ጉዳይ የነዚህን ከተማ የፖለቲካ፣ የኢኮኖሚ፣ የማንነት ጥያቄዎች እንዲሁም ከጎረቤት ክልሎች ያላቸውን ዘርፈ ብዙ መስተጋበር በህጋዊ በፍትሃዊና በሰላማዊ መንገድ ምላሽ ለመስጠት በጠረጴዛ ላይ በዋናነት እንዲቀመጥ ተደርጓል። ሀገሪቱ በተደጋጋሚ ለከፍተኛ ማህበራዊ ውጥረትና አለመረጋጋት የሚዳርገው የሃይማኖት ጉዳይ በተመለከተም ሃይማኖት ለሰላምና ለአብሮነት መጋቢ እሴት እንጂ ለፖለቲካ መጠቀሚያና ለግጭት መነሻ እንዳይሆን ተቋማዊ ህጋዊ መስመሮችን በውይይት ማጀቡ የምክክሩ እጅግ ስሱና አንዱ አካል ሆኖ ተቀርጿል። ከዚህ ጋር ተያይዞ ተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች አጀንዳ ለግለሰብ ወይም ለቡድን የፖለቲካ ፍላጎት የማይወግኑ የህዝብ የበላይነት በተግባር የሚያከብሩና የዜጎች መሰረታዊ ሰብአዊ መብት ያለ አድሎ የሚጠብቁ ገለልተኛና ጠንካራ ብሔራዊ ተቋማትን ለመገንባት መንገድ ይጠርጋል። ሌላው ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳይ ሲሆን ይህም የሀገሪቱ ዋነኛ አምራች ኃይል ያገለገለ ፍትሃዊ የሀብት ክፍፍል፣ የማህበራዊ ፍትህና የኢኮኖሚ ዋስትና ለመፍጠር የታለመ ወሳኝ አጀንዳ ነው። እነዚህ ሁሉ መልካም ምሰሶዎች የሚሸረሽረው ስር የሰደደው ሙስናና የመልካም አስተዳደር እጥረት በተደራጀ ህጋዊ ስርዓት ለመዋጋትና ተጠያቂነትን ለማስፈን ሰፊ ውይይት የሚደረግበት ሲሆን በመጨረሻም የሰላም ግንባታ አጀንዳዎች የዜጎች የዕለት ተዕለት ደህንነትን ከማስጠበቅ ጀምሮ ግጭቶችን በዘላቂ የሚፈታ የእርቅና የይቅርታ ባህልን የሚያጎለብት ዘላቂ አገራዊ የሰላም መዋቅርን ለመፍጠር በር ይከፍታል። ይህ ታላቅ ሂደት በተሟላ ስኬት እንዲጠናቀቅ በህዝብ ዘንድ ፍጹም ተቀባይነት እንዲኖረው የኮሚሽኑ ገለልተኝነት ነጻነት ቁልፍ መሰረት ነው። በማቋቋሚያ አዋጅ ቁጥር 1265/2014 ላይ በግልጽ እንደተመለከተው በኢትዮጵያ የሚካሄደው ሀገራዊ ምክክር ፍጹም ነጻና ገለልተኛ በሆነ ተቋም መመራት ስላለበት ኮሚሽኑ ከየትኛውም ወገን ጣልቃ ገብነት ተጽዕኖ ነጻ ሆኖ ስራውን እንዲያከናውን በህግ ተደንግጓል።
ይላል። በአዋጁ ዝርዝር ጉዳዮች ላይ ከመጠን በላይ አለመገባቱና የምክክሩ ተሳታፊዎችም ሆነ አጀንዳዎችን ኮሚሽኑ በራሱ መርሆች መሰረት እንዲወስን ሰፊ ድል መሰጠቱ ይህ ህጋዊ ነጻነትና ገለልተኝነት ይበልጥ ያጠናክረዋል። የኮሚሽነሮቹ አመራረጥና የኮሚሽኑ የውስጥ አሰራር የየትኛውም ወገን የፖለቲካ ጣልቃ ገብነት ለማስቀረትና ፍጹም ገለልተኝነትን በተግባር ለማረጋገጥ በጥንቃቄ የተዋቀረ በመሆኑ ይህ ተቋማዊ ነጻነት የምክክሩ ውጤት ታማኝና በሀገር ባለቤት የሚመራ ለማድረግ ዋነኛ ዋስትና ነው። ስር የሰደዱ የፖለቲካና የማንነት ግጭቶች መሰረት አድርገው ለሚነሱ ለነዚህ እጅግ ውስብስብና ስሱ አጀንዳዎች የሌሎች በዓለም ታሪክ ተመሳሳይ መከራ ውስጥ ያለፉ አገራት ታሪካዊና ስኬት ተሞክሮ ወስደን ለሀገራችን ዘላቂ ሰላምን ማምጣት እንችላለን። ለምሳሌ ቱኒዚያን በ2013 ዓ.ም ግጭት ብንመለከት ከእርስ በርስ ጦርነት ከከፍተኛ የፖለቲካ ውድመት የታደጋት ስኬት የመነጨው የየትኛውም የፖለቲካ የሲቪል ማህበራትና ልዩ ልዩ ድምጾች ሳይገሉ ፍጹም ሰላማዊ በሆነ መንገድ በጠረጴዛ ዙሪያ ማሳተፍ በመቻላቸው ሲሆን ይህም ለኢትዮጵያ የምክክር ሂደት ተቃዋሚዎችና የታጠቁ ቡድኖች ከማግለል እንድንቆጠብ ያስተምረናል። ኢትዮጵያም በሰላም ግንባታ ውስጥ የሚታዩ የፖለቲካና የማህበረሰብ ውጥረቶችን ለመፍታት እንደገዳ የባህል ሸንጎ ባይቶ ያሉትን የገዛ ባህላዊ የእርቅ ሴቶቿን ከዘመናዊ የህግ አሰራር ጋር አዋህዳ በተግባር ልትጠቀምባቸው ይገባል። በመሰረቱ ማናቸውም ሀገራዊ ግጭቶች ልዩነቶች በኃይል ሳይሆን በሰለጠነ የውይይት ጠረጴዛ ዙሪያ ሲፈቱ ብቻ አሸናፊም ተሸናፊም የሌለበት እውነተኛ ዘላቂ ሰላም ሊሰፍን የሚችለው። ከ2 ዓመት ውጊያና እልቂት 20 ዓመት በጠረጴዛ ዙሪያ መወያየት ይሻላል የሚለው የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር እውነት የሚያስተምረን ይህንን የሰለጠነ ብልሃት ነው። በጦርነትና በግጭት ውስጥ መሸነፍ እንጂ ማሸነፍ የለም። ግጭትና የጦርነት አውዳሚነት በነገሰበት አገር ውስጥ የሀገር ኢኮኖሚ ሙሉ በሙሉ ይደቃል፣ ልማት ይቆማል፣ የሀገር ጥሪት ወደ ጦር መሳሪያ ግዢ ይባክናል፣ የትውልድ ተስፋ ይመክናል፣ ህዝቦችም ለአሰቃቂ ስደት ለረሃብና አሰቃቂ ሞት ይዳረጋሉ። በአንጻሩ በውይይት ሂደት ውስጥ አሳማኝና ፍትሃዊ መፍትሄዎች ለማምጣት ጊዜ ቢወስዱና አድካሚ ቢሆንም እንኳን አንዲት የሰው ነፍስ አትቀጠፍም፣ የሀገር ንብረት እንዲሁም አይወድምም፣ ማህበራዊ ትስስርም አይበጠስም። ለዚህ ነው የኢትዮጵያ ሀገራዊ ምክክር ኮሚሽን መቋቋም ለሀገራችን ትልቅና ታሪካዊ ድል የሚሆነው። ኮሚሽኑ አውዳሚ የሆኑ ግጭቶች የሀገር የኢኮኖሚ ህዝብን ህይወት እንዲያፈርሱ በመከላከል ረገድ እንደ ትልቅ የደህንነት ድልድይ ያገለግላል። ዜጎችና ልዩ ልዩ የፖለቲካ ኃይሎች በየፊናቸው በጠመንጃ አፈሙዝ ከመዋጋት ወጥተው የልዩነት ሀሳቦቻቸውን በብስለትና በሰለጠነ መንገድ ስልጣኔ ባለው መድረክ ላይ እንዲያቀርቡ ድል ይፈጥራል። ይህ ተቋም መኖሩ ግጭቶች ከጦር ሜዳ ወደ ውይይት አውድማ በመምጣት የህዝብ ስቃይ እንዲያበቃና የሀገር ኢኮኖሚ ከውድመት ድኖ ወደ ዘላቂ ልማት እንዲሸጋገር ለማድረግ በዋጋ የማይታመን ሚና አለው።